ቅዱስ ዮሐንስ አፈወርቅ እንዲህ ይላቸዋል። እናንተ እንደምትሉት ክርስቶስ ሙትና ደካማ ከሆነ ይህ ጽሕፈት ሊጎዳችሁ አይችልም። የክርስቶስ ስሙም ሊረሳ ይችላል። ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ መጻፉ ለምን ያስፈራችኋል? እነርሱ ግን ለጲላጦስ አጥፋልን ብለው አቤቱታ አቀረቡ። ሕማማት ምዕራፍ 4 የመከራ ጉዞ ወደ መከራ ክፍል 5 ባለ 3 ቋንቋው ወንጌል። ሮማውያን በስቅላት የሚቀጡትን ሰው ለሞት ያበቃው ክስ ምን እንደሆነ በሰሌዳ ጽፈው በመስቀሉ ላይ ከፍ አድርገው የማሳየት ልማድ ነበራቸው። በዚያ ስፍራ የሚያልፉ ሰዎች ሁሉ የክሱን ጽሕፈት እያነበቡ ስለተሰቀለው ሰው ማንነትና ወንጀል ይረዱ ነበር። ጲላጦስ ጌታችን እንዲሰቀል አሳልፎ ከሰጠና ካሰቀለው በኋላ ከመስቀሉ በላይ ይህንን የተለመደ የክስ ጽሕፈት በሰሌዳ ላይ መጻፍ ነበረበት። ሮማዊው ገዢ ከቤቱ ቁጭ ብሎ ከመስቀሉ ላይ የሚሰቀለውን የክስ ጽሕፈት በዚያን ወቅት በስፋት የሚነገሩት በ3 ቋንቋዎች በዕብራይስጥ፣ በግሪክና በሮማይስጥ ኢየሱስ ናዝራዊ የአይሁድ ንጉሥ ብሎ ጻፈ። ከዚያም በወታደሮቹ አማካኝነት ይህ ሰሌዳ ወደ ቀራንዮ ተወስዶ ሁሉም ሰው እንዲያየው ከጌታችን ከራሱ በላይ ተሰቀለ። ጲላጦስ የጌታችንን የክሱን ጽሕፈት ያረቀቀው ሲያስጨንቁት ያረፈዱትን የካህናት አለቆችና ፈሪሳውያን ለመበቀል ነበር። የአይሁድ ንጉሥ ነኝ በማለቱ የተሰቀለው ኢየሱስ ብሎ ሊጽፍ ሲገባው ኢየሱስ ናዝራዊ የአይሁድ ንጉሥ በማለቱ የክስ ጽሕፈት ሳይሆን የአንድን ንጉሥ ማንነት የሚያስረዳ መግለጫ አደረገው። ይህንን ጽሑፍ የሚያነቡት አይሁድ ብቻ እንዲሆኑ አላደረገም። ከሌላ አገር የሚመጡ ሰዎችም በግሪክና በላቲን ቋንቋዎች የተጻፈውን መግለጫ ሲያነቡ አይሁድ ነፃ የሚያወጣቸውን የገዛ ንጉሣቸውን ሰቀሉ ብለው እንዲሳለቁባቸው ፈልጓል። ከዚህም በተጨማሪ ክርስቶስን እንደ ክፉ ወንጀለኛ እንዲታይና እንዲዋረድ ፈልገው ላሰቀሉት አይሁድ ኢየሱስ ናዝራዊው የአይሁድ ንጉሥ የሚል የክብር ስም ተጽፎለት መታየቱ ለወደፊቱም ቢሆን ለወሬ እንዳይመቻቸው የሚያደርግ ነበር። ጲላጦስ ያንን ጽሕፈት በመጻፉ ለአይሁድ ተገቢውን ምላሽ ሰጥቶ ለክርስቶስ ወገነ። እነርሱ ክርስቶስን እንደማይጠቅም ሰው አሳልፈው ሰጡት። ከወንበዴዎች ጋር ፍርዱን እንዲቀበል ለማድረግም ታገሉ። ጲላጦስ የጻፈው ይህ ጽሕፈት ግን ለወደፊቱም ቢሆን ክርስቶስን እንደማይጠቅምና እንደ ክፉ ሰው አድርጎ የሚወቅሰው ሰው ኃይል እንዲያጣ ነበር። የክሱን ጽሑፍ ያስቀመጠው ለድል አድራጊ ንጉሥ እንደሚጻፍ መግለጫ ነበር። በገዛ ንጉሣቸው ላይ እንደተነሱ አድርጎ በማሳየት የሁሉንም አፋቸውን ዘጋው ይላል ቅዱስ ዮሐንስ አፈወርቅ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። ይህንን ጲላጦስ በክስ ጽሕፈት ፈንታ ለጌታችን በ3 ቋንቋ የሰጠውን የክብር ስም ከመስቀሉ ስር አንጋጠው ያነበቡት የካህናት አለቆችና ፈሪሳውያን በንዴት እየተብከነከኑ ከቀራንዮ ወደ ጲላጦስ ግቢ በብስጭት ተመለሱ። የሠራውን ሥራ የሚያውቀው ጲላጦስም የሚጠብቀው ነገር ነበርና ሊቃነ ካህናቱን አነጋገራቸው። እነርሱም እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስ ግን ያቃጠሉትን ሊቃነ ካህናት አንጀት የሚያሳርርና የተዘጋጀበት የሚመስል አጭር መልስ ሰጣቸው። የጻፍሁትን ጽፌአለሁ። የክሱ ጽሕፈት ጉዳይ በዚህ ቢቋጭም እኛ ግን በዚህ ክስተት ውስጥ ያሉ ብዙ ምስጢራት ይቀሩናል። በመጽሐፍ ቅዱስ ውስጥ ከተጻፉ ሰዎች አንዳንዶቹ በራሳቸው ነፃ ፈቃድና ፍላጎት ተመርተው
በሚያደርጉትና በሚናገሩት ነገር ሳይታወቃቸው አንዳች ትንቢትን ሲናገሩ ወይም ምስክርነትን ሲመሰክሩ እናገኛቸዋለን። እነዚህ ድርጊቶች የሚያደርጉት በራሳቸው ፍላጎት ቢሆንም መንፈስ ቅዱስ ግን አፋቸውን ከፍቶ ፊታቸውን ጸፍቶ እንዳናገራቸው በኋላ የሚያስተውለው ሰው ይረዳዋል። ትልቁ ሄሮድስ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ የምስራቅ ነገሥታት ወደ እርሱ በመጡ ጊዜ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት መታችሁ ንገሩኝ አላቸው። መሲሁን ለመግደል በልቡ ሸምቆ ስለነበር ነው። እርሱ ለመዘበት የተናገረው መጥቼ እንድሰግድለት መታችሁ ንገሩኝ የሚለው ንግግሩ ግን የምስራቅ ነገሥታት በክርስቶስ ላይ ያላቸው እምነት እንዲጨምር ያደረገና ለካንስ የአገሩም ነገሥታት ያምኑበታል እያሉ እንዲጓዙ ኃይል የጨመረላቸው ንግግር ነበር። ሊቀ ካህናቱ ቀያፋ ክርስቶስ ብዙ ሰዎችን በትምህርቱና በታምራቱ እየማረከ እንደሆነ ሲነግሩት እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን አላቸው። ይህንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። ጲላጦስም የጻፍከውን ጽፈት ለውጠው ሲሉት የጻፍኩትን ጽፌአለሁ አለ እንጂ እርሱንስ ያጻፈው አጽፎታል። ወባቱ ኃይል አምላካዊት አገበረቶ ከመይወልጥ ዘንተ እንዲል የጻፈውን እንዳይለውጥ ያስገደደችው አምላካዊት ኃይል በጲላጦስ ላይ ነበረች። በቤተልሔም ሲወለድ የተወለደው የአይሁድ ንጉሥ እያሉ የምስራቅ ነገሥታት ለመሰከሩለት ክርስቶስ በቀራንዮ ሲሰቀል የተሰቀለው የአይሁድ ንጉሥ ብሎ የምዕራብ ንጉሥ እንደራሴ ጲላጦስ ሊመሰክርለት የቻለው ከመንፈስ ቅዱስ እንጂ ከራሱ አይደለም። ነቢዩ ዳዊት በምስራቀ ፀሐይ እስከ ነዓርብ ይታኮት ስሙ ለእግዚአብሔር፣ የእግዚአብሔር ስሙ ከፀሐይ መውጫ እስከ መግቢያው ድረስ ይመስገን ብሎ የዘመረለት አምላካችን ከምስራቅ ብቻ ሳይሆን ከምዕራብም የአይሁድ ንጉሥ ተብሎ ሊመሰከርለት ይገባል። ጲላጦስ በሦስት ቋንቋዎች ጽፈቱን መጻፉ ደግሞ የክርስቶስ መንግሥት የሆነችው ቤተ ክርስቲያን በቋንቋ የማትገደብ በሕዝብና በአሕዛብ ላይ የምትጸና መሆኗን ያሳያል። ጌታችን በምድር ላይ ባስተማረበት ወቅት ያስተማረው በአንድ ቋንቋ ብቻ ተወስኖ ነበር። አባ ጊዮርጊስ ዘጋስጫ በሰናዖር ሜዳ ቋንቋዎችን የደባለቀውና ብዙ ቋንቋዎች እንዲናገሩ ያደረገው እርሱ ሆኖ ሳለ ስለ ትሕትናው በአንዲት ቋንቋ ብቻ አስተማረ ብሎ እንዳደነቀ ጌታችን በአንዲት ቋንቋ ብቻ አስተምሯል። ከዕለተ ዓርብ በኋላ ግን በቋንቋ ድንበር የማትገደበው ወንጌሉ በጲላጦስ ብዕር በሦስት ቋንቋ መጻፍ ጀመረች። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት፣ መንግሥቱም የማይጠፋ ነው። የመድኃኔ ዓለም የማዳኑ ሥራ ለሁሉም ነውና ወንጌል በቋንቋ እንቅፋትነት ሳትወሰን በሁሉም ቋንቋ ልትዳረስና ስለ ክርስቶስም በየዳርቻው ሁሉ ሊነገር ይገባል። ይህ ርዕሰ ጉዳይ በፖለቲካ ዘርፍ የሚታሰብ የቋንቋዎችና የተናጋሪዎቹ የመብት እኩልነት ርዕሰ ጉዳይ ሳይሆን የነፍሳት እኩልነት ጉዳይ ነው። በየቋንቋው ይሰበክ ብሎ መናገርም ስለ ምድራዊ መንግሥት መናገር ሳይሆን ከዚህ ዓለም ስላልሆነችው ስለ ክርስቶስ መንግሥት መናገር ነው። ከላይ እንዳየነው የቅድስት ቤተ ክርስቲያን የትምህርተ ወንጌል አገልግሎት በሁሉም ቋንቋዎች መዳረስ እንዳለበት የማያምን ወይም በየቋንቋው የሚሰጠው አገልግሎት ጠቀሜታው የማይታየው ሰው እንግዲህ ከሮማዊ ጲላጦስ ያነሰ ግንዛቤ ያለው ነው። በዚህም አመለካከቱ
ጲላጦስ እንኳን በ3 ቋንቋዎች ሊያዳርሰው የሞከረውን የክርስቶስን ነገር እንዴት በአንድ ቋንቋ ብቻ ይገደብ ትላለህ? ምን ብታንስ እንዴት ከጲላጦስ ታንሳለህ? የሚል ተግሳጽ ያስፈልገዋል። ይህ የክርስቶስን ንጉሥነት የሚገልጸው የጲላጦስ ጽሕፈት የተሰቀለው በዳዊት ከተማ በጽዮን መካከል መሆኑ ደግሞ በነቢዩ ዳዊት የተነገረውን ቃል ያስታውሰናል። አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ፣ እኔ ግን በላያቸው ላይ ንጉሥ ሆኜ ተሾም በቅድስናው ተራራ በጽዮን ይላል መዝሙረ ዳዊት ምዕራፍ 2 ከቁጥር 6። አይሁድ ይህንን ጽሕፈት ሲያዩ በንዴት ተንገበገቡ። ተሰቅሎም እንኳን የካህናት አለቆች ይቀኑበት ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ይላቸዋል፣ እናንተ እንደምትሉት ክርስቶስ ሙትና ደካማ ከሆነ ይህ ጽሕፈት ሊጎዳችሁ አይችልም። የክርስቶስ ስሙም ሊረሳ ይችላል። ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ መጻፉ ለምን ያስፈራችኋል? እነርሱ ግን ለጲላጦስ አጥፋልን ብለው አቤቱታ አቀረቡ። ቅዱስ ጄሮምና ቅዱስ አውግስጢኖስ በ57ኛውና በ58ኛው የዳዊት መዝሙር ርዕስ ያለውን ይህን አታጥፋ የሚለውን ቃል ከጌታችን መስቀል ላይ ከተጻፈው ስም ጋር አገናዝበው ተርጉመውታል። ይህን አታጥፋ የሚለው ቃል ለዳዊት እንዴት እንደሚሠራ አይታየኝም። ዳዊት ሲኦል ሊለወጥበት የወደደው የተጻፈ ስም የለውም። በክርስቶስ መከራ ወቅት ግን የተጻፈ ኢየሱስ ናዝራዊ ንጉሠ አይሁድ የሚል ስም ነበረ። አይሁድ በዚህ ስም ተበሳጭተው ነበር። ሊሰቅሉት የቻሉት ንጉሥ ነበራቸው ተብሎ በሰው ፊት መታየቱ አሳፈራቸው። ይህ በመስቀል ላይ የተጻፈ ጽሕፈት ለዘመናት በአይሁድ አለቆች ግንባር ላይ የሚለጠፍ ጽሕፈት እንደሆነ ገብቷቸዋል ይላል ቅዱስ አውግስጢኖስ። ኢየሱስ ናዝራዊ ንጉሠ አይሁድ ወይም ኢናንአ የሚለውን አረፍተ ነገር ቃል በቃል ተርጉመን ስናየው መልእክቱ ጥልቅ ይሆናል። ኢየሱስ ማለት መድኃኒት ማለት ነው። ናዝራዊ የሚለው ቃል ከናዝሬት መምጣቱን የሚያሳይ ሲሆን በዕብራይስጥ የቃሉ ትርጉም የተለየ አክሊል የተቀዳጀ የተቀደሰ ማለት ነው። አይሁድ ማለት ደግሞ ይሁዳ ምስጉን የታመነ ማለት እንደሆነ የታመኑ ምስጉኖች ማለት ነው። በዚህ መሠረት ኢናንአ የሚለው የጲላጦስ ጽሕፈት ትርጓሜ የምስጉኖችና የታማኞች ንጉሥ የሆነው መድኃኒት የተለየም የተቀደሰና አክሊልን የተቀዳጀ ነው ማለት ይሆናል። ቅዱስ ያሬድ ወጻፈ ጲላጦስ ወይብል መጽሐፉ ኢየሱስ ናዝራዊ ንጉሠ አይሁድ፣ ጲላጦስ መጽሐፍን ጻፈ፣ መጽሐፉም ኢየሱስ ናዝራዊ የአይሁድ ንጉሥ ይላል እንዳለው ጲላጦስ ብዙ ቃላትን ሳያባክን መጽሐፍን ጽፏል። ስለ ክርስቶስ የሚሰብከውን ቅዱስ ወንጌል ለመጻፍ 4 ወንጌላውያን ብዕራቸውን ከማንሳታቸው በፊት ሳይታወቀው በ3 ቋንቋዎች ይህንን ወንጌል የጻፈው ይህ ሮማዊ ገዢ በእውነትም የጻፈውን ጽፏል። ፀሐይን ያጨለመ ፀሐይ ጌታችን በሮማውያን እጅ እርቃኑን በተሰቀለበት ዕለት ከቀኑ በ6 ሰዓት ላይ ታላቋ የእሳት ኳስ ብርሃናዊቷ ፀሐይ ድንገት ጨለመች፣ ጨረቃም ደም መሰለች፣ ከዋክብትም ረገፉ ጨለሙ። በነቢዩ ሚልኪያስ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል ተብሎ በትንቢት የተነገረለት እውነተኛው ፀሐይ ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደ ክንፍ በዘረጋ ጊዜ በእውነተኛው ፀሐይ ፊት ማብራት ያልተቻላት ፀሐይ በድንገት ጨለመች። በመዞር ምክንያት የተደረገ ጥላ በእርሱ ዘንድ የሌለበት ለሁሉ የሚያበራው እውነተኛው ብርሃን ክርስቶስ በመስቀል ላይ እንደ ተሰቀለ ባየች ጊዜ ታናሿ ፀሐይ ብርሃኗን ከለከለች። ማንነቱን ያልተረዱት አይሁድ
እርቃኑን ሰቅለው እያዩ ሊዘብቱበት ሲቆሙ ፍጥረታቱ ግን አምላካቸው ተሰቅሎ አይተው መቋቋም ተሳናቸው። ስለ ጌታችን ስቃይ ምድርን በሐዘን አጨለሟት። ስለ ጌታችን ደም መፍሰስ ጨረቃ ደም መሰለች። ሰዎች በፈጣሪ ፊት ስላሳዩት ድፍረት የሰዎች መገኛ የሆነችው ምድር ተንቀጠቀጠች። ሰውነቱ በግርፋት መሰንጠቁን አይተው አለታትም ተሰነጣጠቁ። ፍጥረታት ሁሉ በስቃዩ አብረው ተሰቃዩ። ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች። ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓታት ጨለማ ከሆነ በኋላ ግን መልሳ አበራች። ይህም በሦስተኛው ቀን እንደሚነሳ ስትመሰክር ነው ይላል ቅዱስ ኤፍሬም። የሰማይ ብርሃናት የመጨለማቸው ምክንያት የጌታችንን እርቃኑን እነርሱ በብርሃናቸው አይተው ለሌላው ላለማሳየት ነው። አባ ጊዮርጊስ ፀሐይ ጸልመ ወወርደመ ኮነ ወከዋክብት ወርቁ ፍጡነ ከመይራዩ እርቃኖ ለዛልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ብርሃንን ያለበሳቸውን አምላክ እርቃኑን እንዳያዩ በማለት እንደዘመረው በብርሃን ያስጌጣቸውን የፈጣሪ እርቃኑን ላለማየት የማይችሉት ፍጥረታት በብርሃናት ላይ በተሾሙ መላእክት ብርሃናቸውን ሰወሩ። ጻድቁ ኖህ የወይን ጠጅን ጠጥቶ በሰከረና እርቃኑን በሆነበት ዕለት ልጁ ካም እርቃኑን እያየ ሲዘብትበት፣ ሴምና ያፌት የተባሉት ልጆቹ ግን የአባታቸውን እርቃን ሸፍነው ነበር። እንደ ኖህ በጠጅ ሳይሆን በሰው ልጅ ፍቅር ሰክሮ እርቃኑን በመስቀል ላይ የተሰቀለውን መድኃኔ ዓለም ክርስቶስንም አይሁድ እንደ ካም ሲዘብቱበት፣ ፀሐይ ጨረቃና ከዋክብት ግን እንደ ሴምና ያፌት እርቃኑን ሸፈኑለት። ነቢያቱ አስቀድመው ስለዚያ የቀትር ጨለማ ትንቢቶችን ተናግረው ነበር። በነቢዩ ዘካርያስ 1 ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል፣ ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል ተብሎ ተጽፎ ነበር። በእርግጥም 1 ቀን የተባለው ዕለተ ዓርብ ነው። ቀንም አይሆንም ሌሊትም አይሆንም ያሰኘው የ3ቱ ሰዓታቱ ጨለማ ነው። ቀን እንዳይባል ጨልሟል፣ ሌሊት እንዳይባል ደግሞ ከቀኑ 6 ሰዓት ነው። ሲመሽ ብርሃን ይሆናል የተባለው ደግሞ ከ9 ሰዓት በኋላ ብርሃኑ ስለተመለሰ ነው። ከደቂቀ ነቢያት ባንዱ በአሞጽ አንደበት ደግሞ እግዚአብሔር እንዲህ ተናግሮ ነበር። በዚያ ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃንም ቀን ምድሩን አጨልማለሁ። ዓመት በዓላችሁንም ወደ ልቅሶ ዝማሪያችሁንም ወደ ዋይታ እለውጣለሁ። እንደ አንድያ ልጅም ልቅሶ ፍጻሜውንም እንደ መራራ ቀን አደርገዋለሁ። ትንቢተ አሞጽ ምዕራፍ 8 ከቁጥር 9። ይህም ስለ ዕለተ ዓርብ የተነገረ ነበር። የዓመት በዓላቸው ፋሲካ በሚከበርበት ዕለት ፀሐይ ጨለመች። የኢየሩሳሌም ሴቶች ልቅሶም የትንቢቱ መፈጸሚያ ሆነም። እግዚአብሔር ይህንን የተፈጥሮ ምላሽ የፈቀደው አይሁድ አምላክነቱን ተረድተው ከክፉ መንገዳቸው እንዲመለሱ ጥሪ ለማድረግ ነበር። ለቁጣ ቢሆን ኖሮ ሁሉንም መሬት ተሰንጥቃ እንድትውጣቸው ለማድረግ ይቻለው ነበር። እርሱ ግን ፀሐይን አጽለመ ወቀታሊያነ ይተቀየመ፣ ፀሐይን አጨለመ ገዳዮቹን ግን አልተቀየመም። የሚያሳዝነው ግን የሰቀሉት አይሁድን ተፈጥሮ እንኳን አላስተማራቸውም። ሰማያውያን እርሱን እንዳያዩ ፊቱን ሸፈኑ፣ ምድራውያን ግን ምራቃቸውን ይተፉበት ነበር። መሬት ፈርታ ስትንቀጠቀጥ አይሁድ ግን አልተንቀጠቀጡም። አለት ተሰነጠቀ፣ ያመፀኞቹ ልብ ግን አልተመለሰም ይላል። ልባቸው ካለት ይልቅ የደነደነ ነበር። በዚያች በዕለተ ዓርብ ከነበረው መነዋወጥ የተነሳ ዓለም ልታልፍ ትችል ነበር። ቸርነቱ የበዛው አምላክ ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ ያፈሰሰ፣ ከልፈት ጠበቃት፣ በእርሷ ያለውንም ሁሉ ጠበቀ። አወይ ቀያፋ ሆይ አወይ ሐና ሆይ ደስ ብሏችኋል በጌታ ስቃይ። ተፈጥሮ ምስክር ሆኖ ሲያስተምራችሁ
አላቸው። እንዴት አላመነም ደንዳናው ልባቸው። ፈያታዊው ዘየማን አምላኩን ለመነ። በቀኝ ያቆመው ዘንድ ጌታን ተማጸነ። ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን በዕለተ ዓርብ ከተፈጸሙት ታምራት ሁሉ እጅግ አስደናቂው ታምር ግን የሰው ልጅ መዳኑ ነው። ከፀሐይ መጨለምና ከጨረቃ ደም መምሰል በላይ የኛ የጨለመ ማንነታችንን ብሩህ ማድረጉ ከቤተ መቅደስ መጋረጃ መቀደድ በላይ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱ ከሙታን መቃብር መውጣት በላይ የሰው ልጅ ከሲኦል መውጣቱ የክርስቶስ የደሙ ጠብታ ዓለምን ከኃጢአት ማጠቧ እጅግ አስደናቂዎቹ የመስቀል ላይ ታምራት ናቸው። ቅዱስ ያሬድ ምድር በክርስቶስ ደም ታጥባ ፋሲካን ታድርጋለች፣ ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ በማለት ስለዚህ ተአምር ዘምሯል። በሦስቱ ሰዓታት ውስጥ ስለነበረው ስለ ሰማይ ብርሃናት ሁኔታ በወንጌላት የተጻፈው የፀሐይ መጨለም ብቻ ሲሆን ስለ ጨረቃ ደም መሆንና ስለ ከዋክብት መጨለም በወንጌላት ውስጥ አልተመዘገበም። ነቢያቱና ሐዋርያቱ ግን ዕለተ ዓርብን ከዕለተ ምጽአት በሚያስተባብሩ ትንቢቶቻቸውና ትምህርቶቻቸው የጨረቃና የከዋክብትን ነገርም መዝግበውልናል። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል። ምድሪቱ በፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ። ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 10። ቅዱስ ጴጥሮስ በ3000 ሰዎች ፊት ባስተማረበት በዕለተ ጰራቅሊጦስም የነቢዩ ኢዮኤልን ትንቢት ሲጠቅስ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣ የጌታን ስም የሚጠራ ይድናል በማለት ተናግሯል። ይህ ትንቢት በዕለተ ዓርብ በፀሐይና ጨረቃ የተፈጸመ ሲሆን የጌታን ስም የሚጠራ ይድናል የሚለው ቃል ከጌታ ቀኝ በተሰቀለው ወንበዴ መዳን ተፈጽሟል። ነቢዩ ኢዮኤል ስለ ዕለተ ምጽአት የተናገረውን ይህን ትንቢት ቅዱስ ጴጥሮስ ጠቅሶ ማስተማሩ በዚያ ለተሰበሰቡት አይሁድ በዕለተ ዓርብ የተፈጸሙትን ታምራት በማስታወስ ባለማመናቸው ከጸኑ ሊመጣባቸው የሚችለውን እንዲገምቱ ሲያመለክት እንደሆነም ሊቃውንት ያብራራሉ። በዕለተ ዓርብ የተከሰተውን የፀሐይን መጨለም በየዘመናቱ የተነሱ ኢአማንያንና ጥቂት የሳይንስ ሰዎች በክርስቶስ መሰቀል ምክንያት የተከሰተ ተአምር ሳይሆን በማንኛውም ጊዜ የሚከሰተው የፀሐይ ግርዶሽ ወይም ሶላር ኢክሊፕስ ነው ብለው ብዙ ትንታኔ ጽፈዋል። ፈጣሪ የለም ባዮችም ይህንን ሐሳብ ሳያጣሩ በደስታ የሚያቀነቅኑት ሲሆን በወንጌላት የተጻፈውንም ተራ የተፈጥሮ ክስተትን ከመንፈሳዊ ኃይል ጋር ለማገናኘት የተደረገ ሙከራ አድርገው ይዘብታሉ። በእርግጥ የፀሐይ ግርዶሽ ጨረቃ በመሬትና በፀሐይ መካከል በምታልፍበት ወቅት ጥላዋን መሬት ላይ ስትጥል የሚከሰት ተፈጥሯዊ ክስተት እንደሆነና የፀሐይ መጨለም ሳይሆን መጋረድ እንደሆነ ይታወቃል። የኛ ሊቃውንትም ወጸልምት ወሰ ፀሐይ ሰይ ከውን ሶበይት ተራከቡ በበይናቲሆሙ በተፍጻሜተ ወር አበይ ቀውም ወር እንዛለው ክሌሆሙ በገጸ ሰማይ በወር ፍጻሜ ሁለቱም ፀሐይና ጨረቃ በሰማይ ፊት እያሉ ጨረቃ በቆመበት ሲገናኙ የፀሐይ መጨለም ይሆናል ብለው አስቀምጠውታል። ይህ ክስተት በሚፈጠርበት ወቅት ጨረቃ አዲስ ወይም ኒው ሙን የምትሆን ሲሆን በእርግጥም በሚፈጠረው ግርዶሽ ምክንያት ጨለማ ይከሰታል። ይህንን ተፈጥሯዊ ክስተት በዕለተ ዓርብ ጌታችን ሲሰቀል ከተከሰተው የፀሐይ መጨለም ጋር ለማገናኘት መሞከር ግን ጨርሶ የሚያስኬድ አይደለም። ያነበብከው ያለኸው የሰማኸው ያለኸው ሕማማት የተሰኘው መጽሐፍ እየተጻፈ በነበረበት ወቅት እንደ አውሮፓውያን አቆጣጠር 2017 ዓመተ ምህረት
በሰሜን አሜሪካ የፀሐይ ግርዶሽ ተከስቶ ነበር። አሜሪካውያን አይናቸው እንዳይጎዳ የተሰራላቸውን መነጽር አድርገው ወደ ሰማይ አንጋጠው ያዩት ይህ የፀሐይ ግርዶሽ በተከሰተበት ወቅት በስፍራው የነበሩት ሰዎች ከመሬት ሆነው ጨልሞ ያዩት ለ2 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ ያህል ብቻ ነበር። ግርዶሹ በእንቅስቃሴ ምክንያት የሚታይ ነገር ስለሆነም ብዙ ሊቆይ አይችልም። በዓለማችን በፀሐይ ግርዶሽ ምክንያት ስለተፈጠረ የእኩለ ቀን የጨለማ ቆይታ የተመዘገበው እጅግ በጣም ረጅሙ ጊዜ 7 ደቂቃ ያህል ብቻ ነው። በዓለም ድንቅ መዝገብ ላይ ለመመዝገብ ብለው ወደ ከፍተኛ ተራራዎች በመውጣት ወደ ላይ በቀረብን ቁጥር የመጋረዳችን መጠን እየጨመረ ስለሚሄድ ወደ 9 ደቂቃዎች ያህል ግርዶሹን ለማየት የቻሉ ሰዎችም አሉ። ለ3 ሰዓታት ያህል ምድርን ያጨለመ የፀሐይ ግርዶሽ ግን ታይቶም ተሰምቶም አያውቅም። ስለዚህ መድኃኔዓለም ክርስቶስ በተሰቀለባት በዕለተ ዓርብ የተከሰተው ጨለማ የተለመደው ጨለማ ሳይሆን በገባዖን ምድር የኢያሱን ጸሎት ሰምቶ ፀሐይን ያቆመው አምላክ ያደረገው ሕሊናን የሚያስደንቅ በሰው ጥበብ ሊብራራ የማይችል ድንቅ ተአምር ነው። ይህች ጨለማ የተለመደችው ጨለማ አይደለችም። ይህስ ሕሊናን የሚያስደንቅ ተአምር ነው እንጂ። ወይኮነት ይእቲ ጽልመት ጸልምቶተ ልማድ አላ ዝንቱሰ ተአምር ውእቱ ዘያደምም ሕሊና እንዲል በዕለተ ዓርብ የተከሰተው ጨለማ የፀሐይ ግርዶሽ ውጤት ላለመሆኑ ሌላው ማስረጃ ደግሞ ጌታችን የተሰቀለበት ወርና ቀን ምንነት ነው። እንደሚታወቀው ጌታችን የተሰቀለው የአይሁድ ፋሲካ በዓል በሚከበርበት በኒሳን 14 ዕለት ነበር። በሳይንሱም እንደሚታወቀው ይህ የወር አጋማሽ ደግሞ ጨረቃ ሙሉ የምትሆንበት ወይም ፉል ሙን ወቅት ነው። የኛም ሊቃውንት ጨረቃ ምሉ ሳለ ብርሃኑን አላበራም ወንዘ ፍጹም በገሃው ወር እያብረሃ ብለው ገልጸውታል። ጨረቃ ሙሉ በምትሆንበት ወቅት ላይ ደግሞ ግርዶሽ ሊከሰት አይችልም። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይህ ጨለማ የተከሰተው ፋሲካ በሚከበርበት ወቅት ነበር። በወሩ በ14ኛው ቀን ግርዶሽ ሊከሰት የሚችልበት ዕድል የለምና የፀሐይ ግርዶሽ ነው ሊባል አይችልም። ሌላው ርዕሰ ጉዳይ ጌታችን በተሰቀለበት ወቅት የተፈጸመውን የሰማይ ብርሃናት መጨለምና የመሬት መንቀጥቀጥ ሰቃዮቹ አይሁድ ባሉበት በኢየሩሳሌም ብቻ የተከሰተ ክስተት ነው ብለው የጻፉ አንዳንድ የእስክንድርያ ሊቃውንት መኖራቸው ነው። ይሁንና የተረጋገጠው እውነታ የተአምር የተከሰተው በኢየሩሳሌም ብቻ ሳይሆን እንደ ኖህ ዘመን የጥፋት ውሃ በመላው ዓለም የተከሰተ መሆኑ ነው። ኢትዮጵያውያን ሊቃውንት ስለዚህ ጉዳይ ዓለም አቀፋዊ ክስተትነት ሲገልጹም ጌታ በዕለተ ዓርብ በተሰቀለ ጊዜ በተደረገው ታምራት በኢየሩሳሌም ብቻ አይደለም ጽንፍ እስከ ጽንፍ ደርሷል እንጂ ብለዋል። በዚህ ጉዳይ ከክርስትና ውጪ የሆኑ ፈላስፎችና የታሪክ ሰዎችም በምስክርነት ይጠቀሳሉ። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ ስላልጠበቀው ፀሐይ መጨለም ከግሪክ ፈላስፎች አንዱ የሆነውን ፍሊጎን እንደመሰከረ ጽፏል። ሊቁ ጠርጡለስም ለአንድ ሮማዊ የምክር ቤት አባል በጻፈው መልእክት ላይ በድንገት ብርሃናዊቷ ፀሐይ በኩለ ቀን ራሷን ከመሬት ሰወረች። ይህ ክስተት አስቀድሞ ስለ ክርስቶስ በተነገረ ትንቢት ላይ እንደተጻፈ የማያውቁ ሰዎች ግን እንደ ፀሐይ ግርዶሽ ቆጠሩት። ምክንያቱን ሳያውቁም ክስተቱን ላለመቀበል ፊታቸውን አዞሩ። ሆኖም የዓለም አቀፍ ክስተት በእናንተ መዛግብት ላይ ተጽፎ ይገኛል ብሎታል። የፀሐይ መጨለም ዓለም አቀፋዊ ክስተት በመሆኑ ምክንያት በሐዋርያት ሥራ ላይ ስሙ የተጠቀሰው ግሪካዊው ፈላስፋና የሕግ አዋቂ ዲዮናስዮስ ወደ ክርስትና እንዲመለስና በግሪክ በሐዋርያት የተመሰረተችው የኦርቶዶክስ ቤተክርስቲያንም መጀመሪያው ሊቀ ጳጳስ ብላ እንድትጠራው እኛም በቅድስናው እንድናከብረው ምክንያት ሆኗል። ከግሪክ ጠቢባን አንዱ የሆነው ይህ ሰው ጌታችን በተሰቀለበት በዕለተ ዓርብ ቀትር ላይ ድንገት ፀሐይ ስትጨልም አይተው ከደነገጡ ብዙ ሰዎች አንዱ ነበር። እንደ ጥበብ ሰውነቱም ጉዳዩን ቸል ብሎ አላለፈውም። በዘመኑ በደረሱበት ጥበብ ተመርኩዞ የፀሐይን መጨለም መንስኤ ለመረዳት ብዙ ጥረት አድርጎ ነበር። በግሪክ ፈላስፎች ትምህርት ያሉትን የባሕር ነፍስ መነሳትን፣
የፀሐይን ግርዶሽ፣ የጽልመታዊ ኮከብ ወይም ዳርክ ስታር እንቅስቃሴ ወዘተ ለዚህ የቀን ጨለማ ምክንያት ሊሆኑ ይችላሉ ያላቸውን ነገሮች ቢመረምርም ይህ ነው ለማለት የሚያስችለው ግን ፍንጭ አላገኘም። በመጨረሻም የፀሐይዋ መጨለም የተከሰተበትን ዓመቱን፣ ወሩን፣ ቀኑንና ሰዓቱን በመደነቅ መዝግቦ አስቀመጠው። ይህ ከሆነ ከ14 ዓመታት በኋላ ቅዱስ ጳውሎስ ወደ ግሪክ ሊሰብክ መጣ። ከአፊቆሮስ ወገንና ኢስጦይኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶችም ይለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስንና የትንሣኤውን ወንጌል ሰበከላቸው። አዲሶችን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት። አርዮስፋጎስ ጥበብን ይሻሉ፣ አዲስን ነገር ከመስማትና ከመናገር በቀር በሌላ ጉዳይ አይውሉም ነበር ተብሎ የተነገረላቸው የአቴና ሰዎች ፈላስፎችና ጠቢባን አዲስ ነገር የሚያውጉበት ለእውቀት ፈላጊ ሁሉ ዝናው የሚያስቀና መካነ ጥበብ ነበር። የግሪካውያን ፍልስፍና እጅግ የመጠቀውና ለብዙ የሳይንስ ዘርፎች ስም አውጪ የሆነው አዳዲስ ሐሳቦች ተከብረው የሚሰሙበት እንዲህ ያለ ስፍራ የውይይት ቦታ ከጥንት ስለነበረ ነው። ቅዱስ ጳውሎስ ሲሰብክ ሰምተው ወዲህ ሲያመጡት በአርዮስፋጎስ ከተሰበሰቡት ሊቃውንት መካከል የፍርድ ቤት ዳኛ የነበረው ዲዮናስዮስም ተገኝቶ ነበር። በዚያን ቀን እነዚያ ፈላስፎች ከጳውሎስ ጋር ብዙ ክርክሮችን አድርገው ግማሾቹ ሲያፌዙበት፣ ግማሾቹ ግን በክርስቶስ አመኑ። በሐዋርያት ሥራ ላይ እንደተጻፈው ቅዱስ ዲዮናስዮስ ካመኑት ጥቂት ሰዎች አንዱ መሆን የቻለ ሲሆን በክርስቶስ አምላክነት አምኛለሁ ያለውም መዝግቦ ያስቀመጠው ፀሐይ የጨለመችበት ዕለት መድኃኔዓለም ክርስቶስ የተሰቀለበት ዕለተ ዓርብ መሆኑን ከቅዱስ ጳውሎስ ጠይቆ በማረጋገጡ ነበር። የፀሐይ መጨለም ዓለም አቀፍ ክስተት በመሆኑ ምክንያት ቤተክርስቲያናችን የብዙ ድርሰቶች ጸሐፊ የሆነውን ሊቀ ጳጳስ ቅዱስ ዲዮናስዮስ ዘአርዮስፋጎስን አገኘች። አስደናቂዋ ፀሐይ ለዲዮናስዮስ ጨለማ አበራችለት። ምዕራፍ 5 የመጨረሻዎቹ የጌታችን ስብከቶች። በቀጣይ ክፍል ይጠብቁን።